ማንም ሰው እየመጣ በፈለገው ሰዓት እያንኳኳ አንቺን ማውራት ልጁን እንዲስተራ ከዚህ በኋላ አፈርክ ማለት ነው። ሰላም ቤተሰብ ደህና ናችሁ? እንዴት ናችሁልኝ? ሁሉ ሰላም ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ሜሪና ዳኒ ሩታ ጋር ለመኖር ፈልገው ሻንጣቸው ሁላ መኪና ውስጥ ተጭኖ ነው ባይዘው የመጡት ማለት ነው። ሜቢ ሩታ ፍላጎት ይኖራት ይሆን? ተስማማ ይሆን አትስማማ ይሆን አላሉም። እንደተረዳሁት መጨረሻ ላይ ቁልፍ ይዞ ሲወጣ ካያችሁት ዳኒ ማለት ነው ሻንጣ ላምጣ ብሎ ነው የወጣውና ይሄ ማለት ሜሪም ዳኒም ሻንጣቸው መኪና ውስጥ አድርገው ነው ሩታን ውስጥ ገብተው ሲያናግሯት የነበረው። በጣም ይገርማል። ባይዘው ግን አንዳንድ ጊዜ ሰዎችም በፍሪደም እንዲኖሩ መፍቀድ መቻል አለብን። ለምሳሌ ሀሳብ ሼር ልታረጓቸው ትችላላችሁ። ሜሪም እንደ ሀሳብ ቤተሰብ ናት፣ ሩታ ቤተሰብ ናት። ከሷ ጋር ያለሽ ነገር በውይይት ቢሆን ለምሳሌ አሁን አንቺ ሬዲ ሆነሽ ማለት ከንግግርሽ አንፃርም ያስፈቀድኩሽ አይደለም እየነገርኩሽ ነው አይነት ነገር ነው። እምቢ ብትልም ገብታ ትኖራለች ማለት ነው። እንደዚህ አይደለም ማለት የልጅቷንም መብቷንም መጫን አያስፈልግም። ግን ያው ሜሪ እንደ አንድ ቤተሰብ ከሩታ ጎን ታስፈልጋለች ብዬ ማስብ ሰው ነኝ። ታስፈልጋለች ቤተሰብ፣ እዛም ጥጋበኞች ስላሉ እዚህ ጋም ደግሞ ሰው ያስፈልጋታል ሩታ። ለጥጋበኛም ጥጋበኛ ያዝለታል እንደሚባለው ማለት ነው። ስለዚህ አብርሃም ካሉት ሁሉ በጣም የሚፈራው ሜሪን ነው። በምንም አይችላትም፣ በጉልበትም አይችላትም፣ በምንም አይችላትም። ስለዚህ እስከዛሬ እንዲያውም አጠገቧ አለመሆንሽ ትልቅ ስህተት ነው። አጠገቧ መሆኗ ጥሩ ነው። ነገር ግን ዳኒም ተመልሶ እዛ ቤት ውስጥ አብሮ ሊኖር መስማማታቸው ከባድ ነው። ቤተሰብዬ አስባችሁታል? ነገ ደግሞ ጋሽ አብርሃም ይመጣና ከቤት ይውጡልኝ ጦርነት ይፈጠራል። እሱ ብቻ አይደለም ልጁንም አያይም ማንም የአብርሃም ዘመድ ሆነ አብርሃም ልጁን አያይም እያሉ ነው። ይሄ ደግሞ ያው ብጥብጥ ያስነሳል። እውነት ለመናገር አባወራ ሰውየው የሆነው ያው ልጅ እንዴት እንደሆነ የልጅ ፍቅርን ከበፊትም አውቆ አይደለም ይሄ ህፃን ልጅ የተወለደው። አሁን ከተወለደ በኋላ ነው ልጄ ማለት የጀመረው። በትም ትሎ ይወልዳል ብያቸዋለሁ ከዚህ ፊት። ግን ቢሆንም እንደ ስም አባትነቱ አይ ለማለት ህጉም አይፈቅድም። ሜቢ እሷ የምታመጣው መስፈርት ወይም ደግሞ ምክንያት ካላት እንግዲህ ሜቢ ምክንያት ይሄ ነው ከልጄ ራቅ የምትልበት ኬዝ ካላት እንደ ሁኔታው ሊታይላት ይችላል እንጂ አሁን ላይ አይም ብሎ እንትን ማለቱ ያው ውዝግብ ውስጥ ነው የሚከታቸው። ጸብ ይፈጠራል። የተለመደ ነው እና አብርሃምና ሩታ ጋር ጸብ የተለመደ ነው። ክሩ እንዳለ ጸብ የሚወድ ግሩፕ ነው ያለው ጠቅላላ ማለት ነው። እና ለማንኛውም ሩታዬን አጠገቧ መሆናችሁን ደስ ብሎኛል። በነገራችን ላይ ቤተሰብ አታሳዝንም? ሩታ ወልዳ ብቻዋን ልጇን እያሳደገች እዛም ያክል ቤት ውስጥ አስቡት። አብዛኛው ሴቶች እንደዚህ አይነት ነገር የገጠማችሁ አላችሁ እና እባካችሁ እኔ የምላችሁ የሰው ህመም ይሰማን። በቃ ግዴታ መውለድ የለብንም፣ ግዴታ ማግባት የለብንም ነገሮችን ለማስተዋል። እውነቴን ነው። እንደ ሩታ አይነት ብቻቸውን ሲንግል ማም ሆነው ልጅ የሚያሳድጉ ስንት አሉ በየቤቱ። መጀመሪያ ላይ ሰውዬው ጥሩ ይመስላቸውና እዛ ህይወት ውስጥ ይገባሉ ልክ እንደ ሩታ። ከዛ በኋላ ያ ሰውዬ መልሶ ላያቸው ላይ ጌም ይጫወታል፣ ይቀልድባቸዋል። በላያቸው ላይ እንደ አብርሃም ቺት እያደረገ ብዙ ሴቶች ተሰብረው በየቤቱ አሉ። ሩታ ምንም ቢሆን ወገን ስላላት ነው ጠንክራም ያለችው። ምንም ቢሆን መጣ ሄደት ቢሉም ማለት ነው ሰው ያስፈልጋታል፣ ትክክል ነው ያስፈልጋታል። ግን የልክ አታርጉት። አሁን በልክ ነው የተጀመረው ይሄ ሰው ያስፈልጋታል የሚለው ጉዳይ በልክ የተጀመረ ነው። አብርሃም ትላንት ወዲያ ከሄርሜላ ጋር ሲሆን የነበረውን አይታችኋል አይደል? ሜሪ ላይ በጣም ነው ያላገጡባት። እንዲያውም እኔ እንደው አንድ ጥፊ ሄርሜላን ብታቀምስልኝ ደስ ይለኝ ነበር። እውነት ለመናገር ከልክ ወጥ ነው የረገጡት፣ ከልክ ነው ያለፉት። ስለዚህ በልክም ነው ሜሪ የመጣቸው። ቢሆንም ግን ይሄ ነገር አይቀጥልም። አብርሃም ልጁን አያይም ብሎ መከልከሉ መቼም ስለማያዋጣ የተወሰነ ሰዓት ረብሻ ነው የሚሆነው። አሁንም ከረብሻ ህይወት አወጡም። በር ላይ እሱ ሰው ቀጥሯል። ማመጣ ማሄደ የሚለውን ሩታ መብት የላትም። በማንኛውም ነገር እሱ እንደፈለገ እዛ ከውሽሚት ጋር እንደፈለገ ይሆናል። ሩታ ጋር ግን የሚገባና የሚወጣ ሰው እንኳን ቁጥጥር ተደርጎባት ነው ያለችው። እኔ እንዲያውም ቤቱን ትልቀቅ ያልኩት ለዚህ ነው ቤተሰብዬ። ከዛ ቤት ምን ታተርፋለች ሩታ? ሰላሟን ነው እንጂ አጣችሁ። እርግፍ አድርጋ ያንን ቤት ጥላለት እሷ የተሻለ ሰላም የሚሰጣት ቦታ፣ ተረጋግታ የምትኖርበት ቦታ፣ በራሷ ቤቷን መምራት የምትችልበት ቦታ ብትሄድ ሩታ እኔ ተመራጭ ነው የምለው። ምክንያቱም ከዚህ ያለፈ ችግር ከሚመጣ እሷ ሁሌ ከምትበጠበጥ አሁን እኮ ቢያንስ ሌላ ቦታ ብትሄድ ማለት ነው ቤቷን እንደፈለገ ማንም እየመጣ እንደፈለገ አያስጨናንቃትም። ሲቀጥል ደግሞ ለባልተብየው ማለት ነው በፕሮግራም ልጁን እንዴት አደርጋለች? በቃ
ከዛ እሷ የራሷን ላይፍ ታስቀጥላለች። አለቀ። አሁን እቺም ቤት ሆኖ የክራይ ቤት ውስጥ ሰው እንደዚህ ሲናቆር አይገርምም? ቤቴ ነው ብሎ እያለ ነው እሱ እንደፈለገ እየመጣ እየሄደ ያለው። ስለዚህ እልክ ምላጭ ያስውጣል ነው የሚባለው። እንግዲህ ሩታም በእነሱ ሀሳብ ተስማምታለች። ያው ሜሪም ተጭናታለች ባይዘይ ማለት ነው። ግን ደግሞ ቀጣዩ ያው ከረብሻ ውጭ አይሆንም። ምክንያቱም ዳኒ አለበሉ ሜሪ ገብታለች እዛ ቤት ውስጥ እንደገና ልጁን ይከለከላል ሰውየው ማለት ነው። አባወራው አሁን የልጅ ፍቅር እኮ ያየው አሁን ነው። ስለ ልጅ ምንም ደንታ እንዳልነበረው ስለ ልጅ ብዙም እንዳልሆነ ከዚህ ፊት ሲናገር ሰምታችሁት ከሆነ ቤተሰብዬ አብርሃም ለልጅ ምንም ነገር ሴንስ የሌለው ሰው ነበረ። አሁን ነው ገና ነፍስ ሲዘራ ሲንቀሳቀስ ሲያየው አባት ያጫወተው። ለማንኛውም ማለት ነው እንግዲህ ቀጣዩ ከረብሻ ውጭ ምንም አይሆንም ነው የምለው እኔ። ምንም አይሆንም። አብረዋ መሆኗ እሷም እንደፈለገች ለመውጣት ለመግባት ላይፏን ለማስኬድ ይጠቅማታል፣ አጠገቧ ሰው መኖሩ። ግን ደግሞ አሁን ልጁን አያይም የሚባለው ነገር ነው ችግር የሚያመጣው ብዬ የማስበው። እዛኛውም ቤት እንግዲህ እህት ወንድሞቼን ወቁልኝ እያለች አብርሃምን ስታስተዋወቀው ነበር። ውሽሚት ማለት ነው። ውሽማውና ውሽሚት እዛ ጋር ራስ ልጁን አስቀምጦ እንግዲህ ሌላ ላይፍ ሊመሰርት ጉድ እያለ ነው። እግዚኦ ከእንደዚህ አይነት አባወራ ይሰውራችሁ ቤተሰብ ማለት ነው። እግዚአብሔርን ባይዘይ እምነት ያለው ማንኛውም ሰው በእንደዚህ አይነት መልኩ ህይወቱን አይቀጥልም። እውነቱን ስነግራችሁ ከእምነት ውጭ የሆኑ ሰዎች ናቸው። ስለ አምላካቸው ምንም ህግና ስርዓት ማያውቁ ምንም በቃ በደመ ነፍስ የሚኖሩ ሰዎች ስራ ነው ይሄ። ለመሰላችሁ መጀመሪያ ላይ ያለ ላይፍ እንኳን ትንሽ ጋፕ እንኳን ሳይኖረው በላይ የተደራረበ ህይወት የሚመኝ ሰው አንደኛ ስሜታዊ ነው። በቃ ለስሜቱ የሚሮጥ ወንድ ነው። ሁለተኛ ነገር ደግሞ ፈጣሪውን የማይፈራ ስለ ፈጣሪው ህግና ስርዓት የማያውቅ ወንድ ነው። አብርሃም በዚህ ህይወት ውስጥ ያለ ሰው ነው። ስለዚህ ያ ህይወቱን ገና እንዶ አልቀዘቀዘም ሁላ ማለት ነው። ትዳራቸው ከመጋባታቸው ማለት ነው ዘሎ ሄርሜላ ላይ ፊጥ ማለቱ አብርሃም ምን አይነት የሴት ችግር እንዳለበት ነው የሚያሳየው። እግዚአብሔርን ቤተሰብ ኧረ በስመ አብ ሰው ሩቅ ሆኖ እንኳን ማለት ነው ብዙ አመታት ይጠባበቃል። አብርሃም እኮ ከሚስቱ ጋር ሆኖ ሌላ ሴት ላይ የሄደ ጀግና ወንድ ነው። ጀግና መቼም የሚያስብል ነገር አይደለም ይሄ፣ ግን የባለጌ ጀግና ማለት ነው። የባለጌም ጀግና ካለው እናም እንግዲህ ቤተሰቦቿ አንድ ቀን ለአብርሃም እህታችንን በዚህ ልክ አንተ ላይፍ እያለክ እንደዚህ አይነት ነገር ውስጥ ሆነክ በዚህ ልክ መቅረብክ በራሱ ትክክል አይደለም ብሎ ከሴቷም ከወንዱም የተቃወመው የለም። ቤተሰቦቿ በራሳቸው ዘሴማስ ከሷ ጋር አንድ አይነት ናቸው ከሄርሜላ ጋር። እኔ ኢትዮጵያ ውስጥ ያሉ ቤተሰቦችን ላይፍ አውቃለሁ። ማንም ልጁን በዚህ ልክ ማለት ነው ወይም እህት ወንድሙን እንደዚህ አይነት ህይወት ውስጥ ግባ ብሎ የሚገፋ የለም። የመጀመሪያ የሄርሜላ ቤተሰብ ያየሁት ማለት ነው። ስለዚህ ሄርሜላም የመጣችበት አግባብ ደስ የማይል ስለነበር ከዚህ በፊት ቤተሰቡ አንድ አይነት አስተሳሰብ ያለው ነው ማለት ነው። ስለዚህ እናንተም ብትሄዱ ሄዳችሁ መጨረሻችሁ እንደማያምርን ያውቀዋለሁ። ግን ደግሞ አሁን የሚያሳስበን የማን ነው? ተዋቸው ባካችሁ። ስለነው ሽሞች የሩትዬ ላይፍ ነው። ሩታ ግን አታሳዝንም? ቤተሰብ ይህን ያህል ጊዜ ብቻዋን ልጇን ስታሳድግ አስቡት። እዛን የሚያክል ቤት ውስጥ አንድ ሰው ሚስቴ ትሆኛለሽ ብሎ ወስውሶ አታሎ ከቤተሰቧ ስንት አጋጭቶ ካገባት በኋላ እንደገና ደግሞ ገና አመት እንኳን ሳይሞላው አስረግዞ ከወለደች እስክትወልድ ድረስ አሰቃይቶ በለዋ ላይ ወሽሞባት አታሳዝንም? ያንም ያህል ቤት ውስጥ አሁን ልጇን እያሳደገች እስካሁንም ብቻዋን እዛ ቤት ውስጥ መሆኗ አያምም? እንዲያውም ትናንት እኔ እንዲሰማኝ ያደረገው ይሄን ያክል ቤት ውስጥ እስቲ ብቻሽን ለምን የሚባል ነገር ሲነሳ ስታስቡት በእውነት በጣም ታሳዝናለች። እንግዲህ የእሷም ልጅ ነው የዛም የባልተብየውም ልጅ ነው ይሄ ልጅ አይደለ? ግን ሴት ልጅ ምን ያህል እንደምትገፋ እንደምትበደል ብዙ ነገር ጭቆና በሴቷ ላይ እንዳለ ይሄን ማወቅ አለባችሁ። እና አንዳንድ ሰዎች ደግሞ በተለይ ሴቶች ናችሁ ሎቱ ስብሐት በእናንተ ላይ የሚደርስ የማትፈልጉትን በሰው ላይ አታድርጉ። አስቡት የእናንተ ትዳር ቢሆን ይሄ አስቡት። በትዳራችሁ ላይ ባላችሁ እንደዚህ አይነት ተግባር ፈጽሞባችሁ ቢሆን አሁን ላይ የመጣችን ውሽማን ሴት ትደግፋላችሁ? እንደው እልም ያላችሁ ነው የምላችሁ፣ ህሊና የሌላችሁን አይደለም። እንዴት ተደርጎ የአብርሃምና የሄርሜላን ትዳር ቢወልዱ ቢከብዱ ቢያረጁ ቢያፈጁ የተረገመ ህይወት ነው፣ የተረገመ ትዳር ነው፣ የተረገመ ፍቅር ነው። ይሄን እመኑበት እሺ።
የተረገመ ታውቃላችሁ፣ የተረገመ እግዚአብሔርን የሚያሳዝን ህይወት ውስጥ ገብተው ነው የጀመሩት። ይሄ ነገር ወደዱም ጠሉም የረከሰ ህይወት ነው፣ የረከሰ ትዳር ነው የሚሆነው። ቢጋቡም ወደፊት የረከሰ ማንነታቸውን ነው የሚያስቀጥሉት። አለቀ ዘኢንድ። ይሄ መቋጫ ነው በእኔ በኩል ምንም የማንክደው ሀቅ ስለሆነ። ከዛ ባለፈ ግን አሁንም ሩታ እኔ ሰላም የምታገኝ አይመስለኝም። ለምን ረብሻው ይቀጥላል ብዬ ነው የምፈራላት። ፈጣሪ ይሆናት እንግዲህ ቀጣይ ሲዝን የምንከታተል ይሆናል። ቸር ቆዩልኝ ቤተሰብ።